ዋው የዛሬው ይለያል። ሩታ ምን የመሰላ የወርቅ ስጦታ ማለት ነው ለአብሬሽ። አሳይ የትላንት የተፈጠረውን አይታችኋል ብዬ አስባለሁኝ። ያቺ ማን ነበረች? ሄርሜላ አፍሯ እንዲሁም ደግሞ አንሳ ተዋርዳ ስትመለስና የዛሬው ደግሞ ሩታ አብርሽን በስጦታ ልቡን ቅልጥ እንዳደረገችው ይሄንን ቪዲዮ አይታችሁ የሚሰማችሁ እናንተ ነው የምታውቁት። የምር እኔ በጣም ነው ደስ እያለኝ። በተለይ የትላንቱ እንዲሁም ደግሞ ሲቀጥል ሩታ አብርሽን በወርቁ ሰፕራይዝ ስታደርገው ይገባዋል ነው ያልኩት። አብርሽም ያንን ያክል ጥሩ ነው ማለት አይደለም። ሴቶች ግን እሱ ፊት ባይሰጣቸው እነሱም አይጠጉት ነበር። ነገር ግን የስራው ጉዳይ አይደል፣ ወንድም ልጅ ነው አይደል። ስለዚህ እነሱ ክብራቸውን አጥቶ እዚህ ጋር እየመጡ ቅልሽልሽ ሲሉበት እሱ ምንም ማድረግ ስለማይችል ማለት ነው። ይሄን ሲላችሁ አይ ለምን ምንም ማድረግ አይችልም አልሽ ልትሉ ትችላላችሁ። ነገር ግን ደግሞ የስራ ጉዳይ ነው ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ሰሞኑንማ እነሱም እየመጡ እኛም እንደዛው እየመጣን ነው። ይሄ ቪዲዮ ምናልባት እነ ሄርሜላን ማሳዮች እናንተን ትንሽ እንትን ሊላችሁ ይችላል። ነገር ግን ደግሞ የሩታንና እንዲሁም ደግሞ የአብርሽን አንድ መሆን የምትፈልጉና እንዲሁም እነሱ እንዳይለያዩ የምትፈልጉ እናንተ ላይክ እና እንዲሁም ደግሞ ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። የምር እኔ በጣም ነው ደስ እያለኝ ያለው። ምክንያቱም ማንኛውም ባልና ሚስት ሆኖ እንደዛው ተጣልቶ በሆነው ነገር መሀላቸው ክፍተት ወጥቶ ግን አንቺም በየበኩልሽ እኔም በየበኩሌ መባባል አለባቸው ብዬ አላስብም። ይሄም ማለት ደግሞ ሰሞኑን በዛኛው ሳምንት የነበረው ያኔ ሁላችንም ያፈራነው ነገር እንደዛ ሊባሉ ነው እንዴ? አሁን በስተመጨረሻው እንደዛ ሊለያዩ ሊቀሩ ነው እንዴ በያሉበት ብለን ነበር። እንደዛውም ደግሞ እንዳልነም አልሆና ደስ የሚል ነገር ተፈጠረ ማለት ነው። ይሄ ማለት ትላንት አይታችኋል ብዬ አስባለሁኝ። ሄርሜላን ከህይወቴ ውጪልኝ፣ ምንም ማድረግ አልችልም፣ ከህይወቴ ውጪልኝ እያላት ከህይወቱ ለመጨረሻው ጊዜ ሊባለው እንዴ? ምናልባት ደግሞ ዳግመኛ ማይታ ከገባችማ ነገር የሚዲያ ነገር ነው። እሺ ለማንኛውም አዎ ትላንት ያሉት ነው ያልኩት እኔ ማለት ነው። ለመጨረሻ ጊዜ ከህይወቴ ውጪልኝ፣ እኔ ሩታ አጥቼ መኖር አልችልም፣ እባክሽን ሊለምነሽ በቃ ተይኝ፣ ህይወቴ እንዲኖርበት አንቺ መራስሽን ህይወት ኖሪ እሺ ተይኝ እያላት እሷም ደግሞ አይታችኋል ብዬ አስባለሁ። ድንግዝ ብላ ቀርታ ምን እውነትህ ነው እንዴ ይሄንን ያልከው አብርሽ አንተ ነው እንዴ ብትሉም ምን ታደርጉታላችሁ እናንተ? ክብራችሁን አልጠበቃችሁ እናንተ። እዚህ ጋር መቼስ እኛ ለእናንተ ክብር ብለን እንትን አለ ነው የሌለው ወይም ደግሞ ያልተፈጠረው ነገር እንዲ ነው ብለን አናወራም አይደል? ስለዚህ በመጀመሪያው እናንተ ራሳችሁን ስታከብሩና ለራሳችሁ ክብር ስትሰጡ ሁሉም ሰው እናንተን ያከብራችኋል። ሁሉም ሰው ደግሞ የሆነ ነገር ይላችኋል አይደል? ጠንካራ ጎን ጥሩ ነገር ብትሰሩ እንደዛ አትባሉም። ነገር ግን ደግሞ አይታችኋል አይደል? ራሷን አሳልፋ ሰጥታ ለማይሆን ነገር ወይም ደግሞ ለማይገኝ አብርሽ ማለት ነው። ራሷን አሳልፋ ሰጥታ እንዱ ገላዋ ሳይቀር አደባባይ አምጥታ ከዛም በኋላ ተፈጠረውን አይታችኋል። እኔ ብዙ ጊዜ ብያለሁኝ የምር ማንኛውም ሰው ወዶ የሚጣላ ወይም ደግሞ ወዶ የሚለያይ የለም። በሆነ ነገር ተነሳስቶ ነው አይደል? ስለዚህ የሰውን ህይወት እንዲለያዩ ወይም ደግሞ እንዳይጨመሩ የሆነ ክፍተት ተጠቅመን በዛ ቀዳዳ ደግሞ እኔ ገባበታለሁኝ ብለን ስንሞክር ያ ቀዳዳ ተመልሶ ራሳችን ይውጠናል ማለት ነው። አሁን ሄርሜላ ላይ የተፈጠረው ይሄ ነው። ወደዳችሁም ጣላችሁም ማለት ነው። ቢታምኑ ወታምኑ። ስለዚህ በተለይ ተለይ እስከ መጨረሻ የማይወስዳችሁ ወንድ ይዛችሁ እዚህ ጋር እየመጣችሁ ጥዝ አትበሉ ማለት ነው። ያኔ ሴቶች ናቸው አይደል? ተከበሩ። ትንሽዬ ለራሳችሁ ተጠንቀቁ።
እናንተ ያልተጠነቀቃችሁት ማንነታችሁ ማንም ሰው እዚህ ጋር ሊጠነቀቅ አይችልም። እኛ ማን እንደዛ የምናወራው እናንተ በመጣችሁበት ወይም ደግሞ እናንተ ባወራችሁት ነገር ነው። ስለዚህ እኔ መጀመሪያም ብዬ ነበር፣ አይ ይሄ ነገር እኮ በዚህ በፊት የመጡ ሴቶች የት አሉ? ዛሬ ሲቺ ደግሞ እንደዛ የምትሆነው ብዬ አውርቼ ነበር። ነገር ግን የሚሰማ የለም። እነሱም ያው ከተወሰኑ ቀናቶች እንትን ብሎ ራሳቸውን አሳልፎ ለህዝቡ እንትን ብሎ በኋላ ደግሞ አልቅሶ ይመለሳሉ ማለት ነው። ይሄ ማልቀስ ይሄ ሀዘን የሚመጣው ራሷ በሄደችበት መንገድ ነው አይደል? ማንም አይደለም እንትን ያደረገው፣ ራሷ በሄደችበት ራሷ ባደረገችው ነገር። እናንተ እውነቱም ሲሮት አይ ድራማም ይሁን እኛ የምናውቀው ነገር የለም። የሰው ቤት ቁጭ ብላን ያኔ እናንተ ያወራችሁት ወይም ደግሞ እናንተ ያላችሁት ነው እንትን ምን አይደል? ስለዚህ በዚህ ጋር እናንተን ማንም ሊያከብራችሁ አይችልም። ሄርሜላ በዚህ ልክ ያኔ ራሷን አሳልፋ ለአብርሽ እንትን ብላ በመጨረሻ አይታችሁ አይደል? የምር እውነቱን ያዛ መቼም ቢሆን አሸናፊ ነው አይደል? ውሸት ደግሞ ምናልባት አንድ መንገድ ሁለት መንገድ ሊያሳልፍ ይችላል። ከዛም በኋላ ያለው ጉድጓድ ነው የሚከተን ማለት ነው፣ ልክ እንደ ሄርሜላ። ስለዚህ የሩታ እንዲሁም ደግሞ የአብርሽ አንድ መሆን ደስ የሚላችሁ እንዲሁ የሰው ደስታ የሚያስደስታችሁ የሰው ሀዘን ደግሞ የሚያሳዝናችሁ የምር ሰው ናችሁ እናንተ ማለት ነው። አይም ደግሞ በሰው ሀዘን ወይም ደግሞ በሰው መለያየት ደስ የሚላችሁ እናንተ እኔ አላቅም። ሰው ናችሁም ለማለት ምንድናችሁም ለማለት ግራ ነው ግብት የሚለኝ። እናንተ ዞሮ ዞሮ ስትሉ ብዙ ነገር ታያላችሁ አይደል? ብዙ ልጆችን አያለሁኝ እኔ እንዴ በዚህ ልክ ይላለሁኝ። ካየን ወይም ደግሞ ከተከተልን አይቀር ያኒ ትንሽ የሰት ያለው አካል አይ ይሄ ቦታ እንዲህ ነው ብንል፣ ትንሽ ደግሞ ጥሩ ነገር እንትን ያደረገው ሰው አይ ይሄማ ጥሩ ነው ብንል፣ ያን እኔ አንዳንዴማ ግራ ነው ግብት የሚያደርገኝ አንዳንድ ልጆች ማለት ነው። እንደው ዝም ቢላቸው አይናቸውን ጭፍን አድርጎ እንትን የሚሉት ማለት ነው የሚያወሩት። ይሄ ተገቢ ነው ብዬ አላስብም። ለማንኛውም የሩታ እንዲሁም ደግሞ የአብርሽ አድናቂዎች ማለት ነው በቃ ከዚህም በኋላ እንደዛው ጥሩ ነገር ይመጣል ብዬ ነው ማስበው። ስለዚህ ሁላችሁም እንኳን ደስ አላችሁ። ዛሬ አብርሽ በወርቅ ሰርፕራይዝ ተደርጓል። ነገ ደግሞ ወይም ደግሞ ከትንሽ ቆይታ በኋላ የሚመጣው አብረን እናያለን። ደስ የሚል ነገር ይመጣል ብዬ አስባለሁኝ። ምክንያቱም የሰው ደስታ የሚያስደስተው ሰው ነው፣ የሰው ሀዘን ደግሞ የሚያሳዝነውም እንደዛው ሰው ነው። ስለዚህ ሁላችሁም እንኳን ደስ አላችሁ። የምር ትንሽ እኔ ምን እንደሚላችሁ አላውቅም። ትንሽ የሄርሜላ ነገር ሳስበው ወየ ጎድ እዚች ልጅማ በዚህ ልክ ራሷን አሳልፋ ሰጥታ ጭራሽ ብላ ደግሞ ሰውነቷን በሙሉ አደባባይ አምጥታ እንደዛ ሆና እዛ ቀራች ይላለሁኝ። አሁንም ደግሞ ሳስበው አሰይ ደግ እንደዛማ ክብራችሁ ላጡ ሴቶች ይሄ ነው መድኃኒታቸው ይላለሁኝ። ማፈር አይደል? ማፈር ነው መድኃኒታቸው። ስለዚህ ሩታይና እንዲሁም ደግሞ የአብርሽን አንድ መሆን እኔ የምር አሁን ሳይሆን ከመጀመሪያው ጀምሮ እንትን ሲል ይህንን ወሬ ነው የሚያወራው። እንደዚህም ብዬ ተነስቼ የሊሆነ ሆና የሆነውን አልሆነም የማይሆነው ይሆናል ማለት አልፈልግም ሲጀመር ማለት ነው። አታሽቃብጡ። አንዳንድ ልጆች እያሽቃባጣችሁ ያላችሁት ማለት ነው። እንደዛ ነው የሚያፍራችሁ። አሁን ትላንት አብርሽ ሄርሜላን ከህይወቴ ውጭልኝ ሲላት አላፈራቸውም እንዴ? እውነቱን እናውራ እንጂ ያኔ ይለያያሉ ብላችሁ የጠበቃችሁት አይ ደግሞ አይፈልጋትም እሷ መጀመሪያም እንዲ ነበረች ያላችሁ ትላንት ያንን ካያችሁ በኋላ ልክ እንደ ሄርሜላ እናንተን አላፈራችሁም እንዴ? ሄርሜላ አያችሁ አይደል? አንሳ ተጨርሳ የተመለሰችው። ስለዚህ እውነታውን አውሮ በዛሬ በመጣው ቪዲዮ ማን ነው ትክክል ያወራው? ማን ነውስ ደግሞ የሆነ ነገር ያለው? ነገ በሚመጣው እንደዛው በየቀኑ በሚመጣው ቪዲዮ በየቀኑ አውሩበት ማለት ነው። አንዱን ስለወደዳችሁ ብቻ
ያ ሰው ሁሌም ትክክል ነው አይሳሳትም ማለት አትችሉም። ስለዚህ የምትወዱት ወይም ደግሞ የምታደንቁት አካል ሲሳሳት እኛ እዚህ ጋር አየ ቦታ ካላል ነው ምናችን ነው ተከታይ መሆን? ሲያጠፉ መቋጣት፣ ደስ የሚል ነገር ሲመጣ ደግሞ ያኔ ጥሩ ነው ማለት አይደል እንዴ? ስለዚህ እንዱ ዝም ብለን ከመሬት ተነስተን ሆነ ነገር ከማለታችን ይሄ ነገር እንዴት ነው ብሎ ትንሽዬ ማሰብ ይቀድማል ብዬ አስባለሁኝ። ለማንኛውም ሁላችሁም አመሰግናለሁኝ። ዛሬም ያው ቀጥለዋል። ደስ እያላ ነገር ደስ እያላ ቪዲዮ እየመጣ ነው። እንኳን ደስ አላችሁ። ከዛስ የሚቀጥለው አብረን እናያለን። ለዛሬ ደግሞ ይበቃናል። ባይ ባይ። አመሰግናለሁ።